አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። በሚገርም ቪዲዮ መጥቼላችኋለሁ። እጃችሁ ለሚጠቁርባችሁ፣ እጃችሁ ለማለስለስ፣ እግራችሁ ለሚጠቁር እንደዛው እግራችሁ ለማለስለስ ለፊትም ይሆናል። ሁለት ወፍ በአንድ ድንጋይ ይዤላችሁ መጥቻለሁ። ሁለት አይነት ቪዲዮ ነው ግን በአንድ ላይ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ተከታተሉ። ታመሰግኑኛላችሁ። እጃችሁ ለሚጠቁርባችሁ፣ እግራችሁ ለሚሰነጣጠቅ፣ እግራችሁ ለማለስለስ የሚገርም ቪዲዮ ነው። ቪዲዮውን እስከ መጨረሻ አይታችሁ ተከታተሉት። ሁለት አይነት ቪዲዮ ነው በአንድ ላይ ይዤላችሁ የመጣሁት። ቀጥታ ወደ አሰራሩ እንገባለን። እዚህ ጋር የተጠቀምኩት ግማሽ ሎሚና ስኳር። በብዛት ሰርታችሁ ማስቀመጥ ከፈለጋችሁ ሰርታችሁ ማስቀመጥ ትችላላችሁ። አይበላሽም። እስከ ወር ድረስ ሰርታችሁ ማስቀመጥ ትችላላችሁ። ሙሉ ሎሚ ራሱ ተጠቅማችሁ ስኳር አብዝታችሁ ተጠቅማችሁ ማስቀመጥ ትችላላችሁ። አይበላሽም። በየቀኑ እጃችሁ ለማለስለስ ለእግራችሁ የምትጠቀሙት ነው። እውነት ይሄንን ውህድ ተጠቅማችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንደምትወዱት ተስፋ አድርጋለሁ። እዚህ ጋር ግማሽ ሎሚና ስኳር ወደ 4 ማንኪያ ስኳር ተጠቅሜ ያለው። በቀጣይ 1 ማንኪያ የወይራ ዘይት ነው የተጠቀምኩት። የወይራ ዘይት የሌላችሁ በቫዝሊን እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቪዲዮን ግን እስከ መጨረሻ ተከታተሉ። ሁለት አይነት ነገር ነው ይዤላችሁ የመጣሁት፣ በቫዝሊን እና በወይራ ዘይት እንዴት አድርጋችሁ እንደምትሰሩ ይዤላችሁ መጥቻለሁ። ይኸው በዚህ መልኩ በደንብ አድርጌ አዋህዳቸዋለሁ። ሎሚ፣ ስኳር፣ የወይራ ዘይት እዚህ ጋር የተጠቀምኩት። እውነት ታመሰግኑኛላችሁ። እጃችሁ በሳሙና ታጥባችሁ እግራችሁም እንደዛው በሳሙና ታጥባችሁ ነው የምትጠቀሙት። ይሄንን ውህድ እንዴት አድርጌ እንደምጠቀም አሳያችኋለሁ። ይሄው ይሄንን ይመስላል። የመጀመሪያውን ቪዲዮ ይሄንን ይመስላል። የቀጣዩ ደግሞ አሳያችኋለሁ። እጄን ታጥቤ እንዲያጠቃቀሙ ካሳየኋችሁ በኋላ ቀጣይ ቪዲዮን እንቀጥላለን። ሁለተኛ ቪዲዮን እንቀጥላለን ማለት ነው። እዩት። በዚህ መልኩ ጨርሼ አሁን እጄን ለ5 ደቂቃ ማሳጅ ታረጉታላችሁ። እንደዚህ ትንሽዬ ነው የምትጠቀሙት። 1 ማንኪያ በቂ ነው። ለአንድ ጊዜ እጃችሁ 1 ማንኪያ በዛ በሰራችሁት ውህድ 1 ማንኪያ ትቀንሱና እጃችሁ ላይ አድርጋችሁ እጃችሁ በመጀመሪያ በሳሙና ትታጠቡታላችሁ። ከታጠባችሁት በኋላ በዛ በሰራችሁት ውህድ 1 ማንኪያ አንስታችሁ ትወስዱና እጃችሁ እንደዚህ ማሳጅ አድርጋችሁ በውሃ ብቻ ነው ለቅለቅ የምታረጉት። በውሃ ብቻ የሚገርም ነው። እንዴት አድርጎ እንደሚያለሰልስ ልነግራችሁ አልችልም። ምንም አይነት ቅባት አትጠቀሙ። ምንም አይነት ክሬም አትጠቀሙ። በዚህ ከታጠባችሁ ምንም አይነት ክሬም አያስፈልጋችሁም። እውነት ይሄንን ሞክሩትና ውሸታም በሉኝ። በቃ ካልሰራላችሁ ውሸታም በሉኝ። አያችሁት? ልስላሴው ያስታውቃል። እዩትማ። ፍክት ፏ ፍክት ነው የሚለው። በተለይ ጣታችሁ አካባቢ ለሚጠቁርባችሁ ይሄንን ተጠቀሙ። በአንድ ጊዜ ስትጠቀሙት ለውጡን ታዩታላችሁ። ከዚህ በፊት በላይ ሰርቼላችሁ ነበር። ብዙዎቻችሁ ወዳችሁታል። እዩት። እንደዚህ ከታጠባችሁ በኋላ ምንም አይነት ክሬም አያስፈልጋችሁ። ያው በቃ በዚህ መልኩ አልቀዋል። የመጀመሪያው ቪዲዮ። ቀጣይ ቪዲዮ እንገባለን። የወይራ ዘይት ለሌላችሁ በቫዝሊን መጠቀም ለምትፈልጉ ደግሞ በቫዝሊን እንዴት አድርጌ እንደምሰራ አሳያችኋለሁ። ቪዲዮውን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰቤ እንድትሆኑ በአክብሮት ጠይቃችኋለሁ። እዚህ ጋም ግማሽ ሎሚ ነው የጨመቅኩት። ግማሽ ሎሚ ተጠቅሜ ያለው። በብዛት ሰርታችሁ ማስቀመጥ ትችላላችሁ ብያችኋለሁ። 1 ማንኪያ ቫዝሊን እጨምርበታለሁ። 1 ማንኪያ ቫዝሊን። በብዛት መስራት የፈለጋችሁ ሰርታችሁ ማስቀመጥ ትችላላችሁ። አይበላሽም። ለብዙ ጊዜ ይቀመጥላችኋል። ክዳን ባለው ነገር ሰርታችሁ ታስቀምጡታላችሁ። ከዛ በየቀኑ ይሄንን ትንሽ የእጃችሁ ከታጠባችሁ በኋላ ተወስዱና በሱ ማሳጅ ታደርጉታላችሁ። ከዛ እጃችሁ ቅልት ነው የሚለው። በቃ እጃችሁ በተለይ ጣታችሁ አካባቢ
ለሚጠቁርባችሁ። የሞቀ ውሃ ጨምሬ አቀልጠዋለሁ። ሎሚና ቫዝሊን ጨምሬ ያለው እዚህ ጋር ለፊትም ይሆናል። ፊታችሁን መጠቀም ትችላላችሁ። ሎሚ ለማትፈሩ ማለት ነው። ሎሚ ቆዳዬን ምንም አይለኝም ለምትሉ ልጆች፣ ብዙ ልጆች ሎሚ አሲድ ነው እያላችሁ ትፈሩታላችሁ። እኔ ግን እጠቀማለሁ። ፊታችሁ ላይ ጥቁር ነጠብጣብ ካለባችሁ፣ የጠቆረ ነገር ካለባችሁ ያጠፋላችኋል። ሎሚ ቫይታሚን ሲ ስለሆነ በጣም ለቆዳ ጠቃሚ ነው። ሁልጊዜ ሳይሆን ቢያንስ በሳምንት 3 ጊዜ፣ በሳምንት 2 ጊዜ፣ በሳምንት 1 ጊዜ እንደፈለጋችሁ መጠቀም ትችላላችሁ ለሚስማማችሁ። ይኸው በዚህ መልኩ በሙቀ ውሃ ጨምሬ አቅልጬዋለሁ። በቀጣይ ስኳሬን እጨምራለሁ። ሁለት ማንኪያ ስኳር ጨምሬያለሁ። ይህንን ያዘጋጀሁላችሁ የወይራ ዘይት ለማታገኙ በቫዝሊንም መስራት ይቻላል። በቫዝሊንና በወይራ ዘይት፣ በኮኮናት ዘይት መስራት ትችላላችሁ። የኮኮናት ዘይት ያላችሁ እዩት። አሁን እጄ ላይ አድርጌ እንደዛው ልክ እንደዛኛው ማሳጅ እናደርገዋለን። ይሄ የሚገርም ነው። በቃ በሳሙናው ብትታጠቡት ልስላሴው ልነግራችሁ አልችልም። እጃችሁ ከጠቆረ እንደዚህ የስራ እጅ እንደኔ እጃችሁ የስራ እጅ ከሆነ ስራችሁን ስጨርሱ በዚህ ልክ እንደዚህ ተጠቅማችሁ ማሳጅ አድርጋችሁ በውሃ ብቻ ማለቅለቅ። የቫዝሊኑን ግን በሳሙናን ብትታጠቡት ልስላሴው አይለቅም። በቃ ልነግራችሁ አልችልም እንዴት አድርጎ እንደሚለሰልስ እጃችሁ አጠይቁኝ። የምር ተጠቀሙትና ታመሰግኑኛላችሁ። እንግዲህ የዛሬ ቪዲዮ እንደምትወዱት ተስፋ አደርጋለሁ። ከወደዳችሁት ሀሳብ አስተያየታችሁ ኮሜንት አስቀምጡልኝ፣ ላይክ አድርጉ። ይዤላችሁ እንድመጣ የምትፈልጉት ቪዲዮ ካለ በኮሜንት አሳውቁኝና ይዤላችሁ እመጣለሁ። ይኸው እነዚህ ናቸው ዛሬ ያዘጋጀሁላችሁ። 2 አይነት ነገር ነው ያዘጋጀሁላችሁ። የሚገርም ነው የሚገርም። በእቃ ነገር ጨምራችሁ ከድናችሁ ማስቀመጥ። ሁለቱንም ሞክሩት፣ በቫዝሊንና በወይራ ዘይት።